ሰላም ሰላም እንግሊሽ ፎር ኢትዮጵያ ቤተሰቦች እንዴት ናችሁ? ዛሬ የምናየው what is noun የስም አይነቶችና የስም ምንነት ዲፊኒሽኑን እናያለን ማለት ነው። what is noun noun ምንድነው? noun ምንድነው የሚለውን ስናይ a noun is the name of a person, place, thing, animal or idea ያምን ይባላል ናውን ይባላል ማለት ነው። የሰው የቦታ የነገሮች የእንስሳ ወይም የሆነ ሐሳብ መጠሪያ ስም ናውን ይባላል። ናውን is the name of a person ይላች የሰው የቦታ ወይም የቲንግ የአኒማል እንስሳ ወይንም አይዲያ ለምሳሌ ይሄ ራሱ አሁን ለምሳሌ ናውን የሚለው ስም አንድ አይዲያ ነው ሳት እንደዛ ለማለት ነው። ኤግዛምፕል ስናይ እንግዲህ ቲቸር አለ ለምሳሌ መምህር፣ ሲቲ ከተማ፣ ቡክ መጽሐፍ፣ ላቭ ፍቅር። እነኚህ ደግሞ ታይፕ አላችሁ ከየትኛው ይመደባሉ የሚለውን ደግሞ ስናይ እያንዳንዳቸው 7 አይነቶች አሉ 7 የስም አይነቶች አሉ። እዚህ ጋር ስናይ የመጀመሪያው ምንድነው? ፕሮፐር ናውን ሁለተኛ ኮመን ናውን፣ ሶስተኛ ኮንክሬት ናውን፣ አራተኛ አብስትራክት ናውን፣ አምስተኛ ኮሌክቲቭ ናውን፣ ስድስተኛ ካውንቴብል ናውን፣ ሰባተኛ አካውንቴብል ናውን። እነኚህን እያንዳንዳቸው ምን እንደሆኑ በኤግዛምፕል እናያለን ግልጽ በሆነ መልኩ ማለት ነው። ይሄንን አይቶ አልገባኝም ማለት አይቻልም። ለምን መሰላችሁ? ልክ በሚገባችሁ መልኩ እጥር ምጥን ባለ መልኩ ነው የቀረበው። እዚህ ጋር የመጀመሪያ ፕሮፐር ናውን ማለት ምን ማለት ነው? የተወሰነ ስም name of a specific person, place, thing ነው እንግዲህ ስፔሲፊክ ለአንድ ነገር የተሰጠ ብቻ ነው። ለምሳሌ እዚህ ጋር ስናይ የመጀመሪያ ፊደላቸው በካፒታል ሌተር ይጀምራል። የፕሮፐር ናውን ስም ሲጻፍ መጀመሪያ ካፒታል ሌተር ነው ከዛ ስሞል። ለምሳሌ እዚህ ጋር ስናይ ኢትዮጵያ ሁሌ ሲጻፍ የመጀመሪያ ሌተሩ ፊደሏ ካፒታል ነው የምትሆነው ኢትዮጵያ። አበበ የሰው ስም ሲጻፍ የመጀመሪያ ፊደሉ ካፒታል ነው የሚሆነው አበበ። እነኚህ ምንድናቸው? ፕሮፐር ናውን። አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ አበበ፣ ለማ፣ ከበደ። በቃ ብዙ አይነት የትምህርት ቤት ስም ሊሆን ይችላል። ዩኒቨርሲቲ ስሞች ለአንድ ነገር የተሰጡ ስሞች ምን ይባላሉ? ፕሮፐር ናውን ይባላሉ ማለት ነው። እሺ ቀጣይ ምንድነው? ኮመን ናውን። ኮመን ስንል ስሙ ራሱ ይናገራል። የጋራ ስም ወይም የአጠቃላይ ስም ማለት ነው። እዚህ ጋር ጀነራል ኔም ኖት ስፔሲፊክ ይላል። ዞሮ ጀነራል አርገን ጠቅለል አርገን የምናይበት የምንጠራበት ማለት። ለምሳሌ ቦይ ስንል ልጅ ማለት እንግዲህ ሴት ሊሆን ይችላል፣ ወንድ ልጅ የአዲስ አበባ ልጅ ሊሆን ይችላል፣ የኢትዮጵያ ልጅ ደግሞ ወይም የውጪ በዓለም ደረጃ ያሉ ልጆች ልጅ ነው የሚባሉት። እዚህ ኮመን ናውን ቀላል ነው። ስኩል ትምህርት ቤትም አሁን አዝ ወርልድ ያሉ ትምህርት ቤቶች ስኩል ይባላሉ። ትምህርት ቤት በቃ ትምህርት የሚሰጥበት ቤት አይነት ማለት ትምህርት ቤቶች ስኩል ይባላሉ። ስለዚህ ይሄ ኮመን ናውን ይባላሉ። ቡክ there are different type of book ብዙ አይነት ቡኮች አሉ። ለምሳሌ መጽሐፍ ቅዱስ አለ፣ መማሪያ መጽሐፍ አለ፣ የፊክሽን መጽሐፍ፣ ብዙ አይነት መጽሐፍ አለ። ስለዚህ ቡክ የሚለው ለነኚህን ጠቅለል አድርጎ የምንጠራበት ምን ይባላል? ኮመን ናውን ይባላል ማለት ነው። ኮመን ናውን this is simple by the way አሁን ገብቷችኋል? መቼም ይሄንን እያየ አልገባኝም ማለት ይከብዳል። ስለዚህ በደንቡ እዩት፣ ቀላል ነው። ቀጣይ እንሄዳለን። ቀጣይ ኮንክሬት ናውን። ኮንክሬት ማለት እንግዲህ የሚነካ ወይም የሚዳሰስ ኮንክሬት ናውን
በእጃችን ልነካው የምንችል በአይናችን ልናየው የምንችል ነው። እዚህ ጋር ኢሞጂው የሚናገራል you can see or touch ልናየው ልነካው የምንችል ማየትና መንካት ይቻላል። ኤግዛምፕል ቼር ወንበር፣ ፎን ስልክ የያዝነው ስልክ፣ አፕል የያዝነው ቤድ አልጋ፣ ሃውስ እነኚህ እንዳለ ሊዳሰሱ የሚችሉ ምን ይባላሉ? ኮንክሪት ነው ይባላሉ ማለት ነው። እዚህ ጋር ደግሞ አብስትራክት ናውን ማለት ሊዳሰሱ አይችሉም፣ አናያቸውም ባይናችን፣ ነገር ግን በምናብ በሐሳብ ስም አውጥተንላቸው እንኖራለን ማለት ነው። ለምሳሌ you cannot touch ልነካው አንችልም፣ በስሜቱም በሐሳብ የሚሰማ ነው። ለምሳሌ ላቭ ፍቅር ምን አይነት ነው አይታችሁ ታውቃላችሁ? አታውቁም። ስለዚህ ሊታይም አይችልም፣ ሊዳሰስ አይችልም። ሶ ዛት ምን ይባላል? አብስትራክት ናውን ይባላል ማለት ነው። ሶ ላቭ ለምሳሌ እዚህ ጋር ሃፒነስ ደስታ ሊዳሰስ አይችልም። ደስታ እንደዚህ ስም ያወጣንለት። ፍሪደም ነፃነት ይህም ሊዳሰስ አይችልም። ኤቲሲ በጣም ብዙ ነገሮች አሉ። ሳድነስ መከፋት ሊሆን ይችላል። ብዙ በቃ መጥራት ትችላላችሁ። በአይዲያ ብቻ በምናብ በሐሳብ ብቻ የምንጠራቸው ነገር ግን ምን አይነት እንደሆኑ የማናቃቸው። ለምሳሌ ሰንደይ መንደይ አናቃችሁማ። እነኚህን በምናብ ዝም ብለን ስም ያወጣንላቸው መንደይ፣ ሰንደይ፣ ተርስዴይ፣ ዌድነስዴይ እነኚህን የምንጠራቸውን ፍራይዴይ፣ ሳተርዴይ እነኚህን አናቃቸውም። በቃ ብዙ እንደዚሁ በሐሳብ ብቻ የምንጠራቸው ምን አይነት እንደሆነ ከለራቸውን የማናቀው መልካቸውን የማናቀው በጠቅላላው ምን ይባላሉ? አብስትራክት ናውን ይባላሉ ማለት ነው። ቀጣይ ስንሄድ ኮሌክቲቭ ናውን ምን ማለት ነው? የቡድን ስም ማለት ነው። በቡድን ይሄ ደግሞ ኔም ኦፍ ኤ ግሩፕ ይባላል። የብዙ ሰዎች ወይም የነገሮች ስም ነው። ኤግዛምፕል ፋሚሊ፣ ቲም፣ ክላስ። ይሄ ደግሞ በግሩፕ በአንድ አካባቢ ሆናችሁ ስትጠሩ ክላስ ውስጥ አሁን ክላስ ውስጥ ያሉ ክላስ ኤ፣ ክላስ ቢ፣ ክላስ ሲ ብንል ክላስ ኤ ውስጥ ያሉ ተማሪዎች ሊሆኑ ይችላሉ። ቲም ለምሳሌ አርሰናል ቲም፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እነኚህ ዛት ዘ ቲም ኔም ዛት ኮሌክቲቭ ናውን ይባላሉ። እነኚህ ስማቸው የኮሌክቲቭ ናውን ነው የሚጠሩት ማለት ነው። ሰብሰብ ፋሚሊ ቤተሰብ፣ አሁን ለምሳሌ ቤተሰብ ራሱ ኮሌክቲቭ ሆነው አንድ ላይ የሆኑ ግሩፖች ናቸው። ስለዚህ እነኚህ ኮሌክቲቭ ናውን ይባላሉ ማለት ስሙ ይናገራል። ሶ ሲምፕል። ቀጣይ ስንሄድ እዚህ ጋር ደግሞ ካውንቴብል ናውን። ይሄ ደግሞ በሌላ ነው የሚቆጠርና የማይቆጠር የሚባል አለ። የሚቆጠር ስም 1 2 3 4 5 6 7 ብለን ልንቆጥረው የምንችል ማለት ካን ቢ ካውንትድ ይላል። ልንቆጥረው የምንችል 1 2 3 4 5 6 ብለን ሶ ኤግዛምፕል ስናይ 1 ፔን 2 ቡክ ይላችሁ። ፔን አሁን ይቆጠራል፣ ቡክ ይቆጠራል፣ ብዙ ነገሮች ፐርሰን ሰው ራሱ ይቆጠራል። ፔንስል፣ ኤክሰርሳይዝ ቡክ፣ ቦርድ ነኝ የሚቆጠሩ ልንቆጥራቸው የምንችል ምን ይባላሉ? ካውንቴብል ናውን ይባላሉ ማለት ነው። ቀጣይ ምንድነው? እዚህ ጋርም ያው ራሱን የደገመው ይቅርታ አንካውንቴብል ናውን የሚባል አለ። እዚህ ጋር ደግሞ አንካውንቴብል ናውን የማይቆጠር ማለት ልንቆጥረው 1 2 3 4 ብለን ልንቆጥረው የማንችል ማለት ነው። ካኖት ቢ ካውንትድ የቅደሙ ሊቆጠር የሚችል ነው። ያሁን ደግሞ ሊቆጠር የማይችል። ኤግዛምፕል ዋተር ስንጠራው እዚህ ጋር ልንቆጥረው አንችልማ። 3 ዋተር 3 ውሃ ስንት ውሃ አለ ማንልማ። ስለዚህ ይሄን እነኚህ ሚልክ፣ ራይዝ፣ ብዙ ዊል እነኚህ ሊቆጠሩ የማይችሉ ብዙ አይነት አንካውንቴብል ናውን ኤግዛምፕል ነው። ባይዞ እነኚህ ኤግዛምፕሎች ትንሾች ናቸው። በጣም ብዙ መዘርዘር ትችላላችሁ አንካውንቴብል ናውን የምንላቸው ማለት ነው። ሶ አሁን አልገባኝም ያለ ሰው በኮሜንት መጠየቅ ይችላል ያልገባውን። እና ደግሞ እዚህ ጋር አሁን የመጨረሻ ጥያቄዎች አሉ። እነሱን መልሱን ሳታዩ መስራት ትችላላችሁ። ምንድነው የመጀመሪያው? what is noun የሚለውን እስቲ ዲፋይን ለማድረግ ሞክሩ በራሳችሁ ሳታው መልሱን
ናውን ማለት ምን ማለት ነው? በራሳችሁ ስም ማለት ምን ማለት ነው? ቅድም ተነጋግረናል። እስኪ ሳታው what is noun ብላችሁ ራሳችሁን ጠይቁት። 1 2 3 እሺ ከጠየቃችሁት ወደ መልሱ እንሄዳለን ማለት ነው። ናውን ምንድነው? ቅድም እንዳልነው the name of a person, a place, a thing, animal or idea። ኔም መጠሪያ ነው። የሰው ሊሆን ይችላል፣ የቦታ ሊሆን ይችላል፣ የነገሮች የእንስሳቶች መጠሪያ ምን ይባላል? ስም ይባላል ብለናል። ስለዚህ ቀጣይ ወዳለው ጥያቄ እንሄዳለን። ቀጣይ ያለው ጥያቄ ምንድነው የሚለው which name is a specific person or place ብለናል ቅድምዬ። ለአንድ ነገር ብቻ መጠሪያ የሚሰጥ ለቦታ ለሰው ሊሆን ይችላል። ለአንድ ብቻ ሲንግል መጠሪያ የሚሰጥ ስም ምን ብለን ነበር ቅድምዬ? እስኪ ራሳችሁን ጠይቁ። which noun name is a specific person or place ለሰው ወይም ለቦታ ለቲንግ ሊሆን ይችላል። ለአንድ ነገር መጠሪያ የምንሰጠው ስም ምን ይባላል ብለናል? እስኪ ልቁጠርላችሁ፣ ራሳችሁን ጠይቁ። 1 2 3 አገኛችሁት? መልሱ ምን ይባላል? ፕሮፐር ናውን ይባላል። ማለት እንዳየነው የተወሰነ ስም ፕሮፐር ናውን ይባላል። ለሰው ሊሆን ይችላል። አበበ፣ ከበደ እያልን ቅድም ተነጋግረናል። አዲስ አበባ፣ ኢትዮጵያ፣ አሜሪካ፣ ግብጽ፣ ኢትዮጵያ ምናምን ብለን የምንጽፈው እነዚህ ምን ይባላሉ? ፕሮፐር ናውን ይባላሉ ማለት ነው። እዚህ ጋር ኤግዛምፕሉ ኢትዮጵያ፣ አበበ፣ ከበደ እነኚህ ቀላል ናቸው ማለት ነው። ራሳችሁን መመዘን ከኋላ ሌሎችም ስላሉ እነኛን በማስታወሻ እየያዛችሁ ራሳችሁን መጠየቅ መቻል አለባችሁ ማለት ነው። እዚህ ጋርስ what is the difference between a common noun and a proper noun? እንግዲህ common እና proper noun ልዩነታቸው ምንድነው? እስኪ ራሳችሁን ጠይቁ። አሁንም common noun እና proper noun ልዩነታቸው ምንድነው የሚለውን እስኪ ጠይቁ ራሳችሁን። ኮመን ምንድነው? ፕሮፐር ናውን ምንድነው የሚለውን ማለት ነው። 1 ልቆጥር ነው። ጠይቁ ራሳችሁን። 1 2 3 እሺ እንግዲህ ኮመን ናውን እና ፕሮፐር ናውን ዲፈረንሳቸው ልዩነታቸው ምንድነው ስንል ኮመን ናውን ስሙ እንደሚናገረው የጋራ ጀነራል ኔም ማለት ነው። አጠቃላይ ስም የሁሉም ለምሳሌ ቅድም ብለናል ቦይ፣ ፒፕል እንደዚህ የጋራ የሁላችንም ጀነራል አድርጎ የሚናገር ሰው እንላለን አይደል? ሰው ብዙ አይነት ሰው ነው ያለው አይደል? የአሜሪካውያን ሰው ሊኖር ይችላል፣ ጥቁር፣ ነጭ፣ በቃ ብዙ ዲፈረንስ ያለን ጠቅለል አድርገን ለምሳሌ አኒማል እንላለን። አኒማልስ እንስሳቶች ብዙ አይነት ናቸው። ስለዚህ እነኚህ ጠቅለል አድርገን የምንጠራባቸው ምን ይባላሉ? ኮመን ናውን ይባላሉ ማለት ነው። ፕሮፐር ናውን ደግሞ ቅድም ያልነው ነው። በቃ እዚህ ጋር ስፔሲፊክ ነው፣ ለአንድ ነገር ብቻ የተሰጠ። ለምሳሌ ቡክ ብቻውን ከሆነ ምንድነው? ኮመን ቡክ ለመጻፍ ብዙ አይነት መጽሐፎች አሉ። ኮመን ናውን። ባይብል ቡክ ካለ ደግሞ ባይብል ካለ ስፔሲፊክ መጣ። መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ማለት ኦርቶዶክስ ወይም የካቶሊክ ሊሆን ይችላል፣ ጴንጤ ሊሆን ይችላል፣ የሙስሊም ሊሆን ይችላል። እና እነኚህ ስፔሲፊካሊ የፊክሽን መጽሐፎችም ሊሆን ይችላሉ። ለብቻቸው ሲሆን ምን ይባላሉ? እነኚህ ስፔሲፊክ ወይም እዚህ ጋር ፕሮፐር ናውን ይባላሉ ማለት ነው። ስፔሲፊክ ናውን ወይም ፕሮፐር ናውን ይባላሉ። የመጨረሻ አንድ ጥያቄ is the water accountable or accountable noun? ውሃ የሚቆጠር ነው ወይስ የማይቆጠር? እስኪ ጠይቁ ራሳችሁን። ቅድም ተነጋግረናል። እስኪ ጠይቁ፣ መልሱን እንዳታው። መልስ ማየት ክልክል ነው። is the water accountable or accountable noun? ዋተር የሚቆጠር ነው ወይስ የማይቆጠር?
አንሰር ከመሄዳችን በፊት እስኪ ራሳችሁን ጠይቁ። 1 2 3 ይሄ ምነው ውሃ ሊቆጠር አይችልም። ሊቆጠር ካልቻለ ምን ተብሎ ይጠራል? አካውንቴብል ነው። ሹገር ኤግዛምፕል ብዙ ነገሮች በአማርኛ ስናየው ነው። ጤፍ፣ ስንዴ ብዙ ሊቆጠሩ የማይችሉ አሉ አይደለ? በእንትን ነው የምንላቸው እንጂ በኪሎ ሊሆን ይችላል የምንለካቸው፣ በሊትር ሊሆን ይችላል። እነኚህ በሊትርና በኪሎ የሚለኩ ነገሮች አንካውንቴብል ነው ይባላሉ ማለት ነው። ካውንቴብል ደግሞ ማለት ልንቆጥራቸው 1 2 3 4 ብለን ልንቆጥራቸው የምንችል ማለት። ይቅርታ፣ እናመሰግናለን። ለዛሬ እዚህ ላይ ይበቃናል። እወዳችኋለሁ። ቻው፣ ደህና ሁኑ።